ሰላም እንዴት ናችሁ ውድ ኢትዮጵያውያን ዛሬ ወደናንተ እንደተለመደው ለጫወታ ለሳቅ ለመረጃ ሳይሆን ወደናንተ የመጣሁት እጅግም ወደው እጅግም አከብረው በውስጤ ላይ ትልቅ ቦታ ያለው ከድሮ ከልጅነቴ ጀምሮ እስካሁን ድረስ የሱን ስራዎች የማልጠግባቸው ባገኘውትም አጋጣሚ እጅግ ደስ ብሎኝ ፍቅሬን የገለጽኩለት በብዙዎቻችንም ልብ ውስጥ ያለ በስራዎቹ ጥርሳችን ሳይዘጋ ሁሌም በደስታ የምንመለከታቸው በሳምንቱ መጨረሻ በዚህ ሰዓት አንድ የተሰማ አሳዛኝ መረጃ አለ። ብዙዎቻችን በሚዲያው ነው የምናውቀው። በተለይ በዘጠናዎቹ የፈገግታ ምንጭ የሆነው አሁን ላይ ብዙዎቻችሁ የምታውቁት ከ50 በላይ በሆኑ ፊልሞቹ እንዲሁም ደግሞ በሚሰራቸው የማይጠገቡና ከጆሮ የማይጠፉ ልዩ ልዩ የሆኑ ማስታወቂያዎቹ እናውቀዋለን። አርቲስት ነፃነት ወርቅነህ አርቲስት ነፃነት ወርቅነህ ከሰራቸው ለትውስታ ያክል እነዚህን ጋበዝኳችሁ። ያለፈውን ዳሳት ከፊ ሌላ ተጨማሪ ስጠይቅ ትንሽ አታፍሪ? ግድ የለህም አሁን ከፍላለሁ አልኩ። እንደው ተው ባከባት እንደው ምግብ አቅርቤን የመጣሁት ልጄ በአላህ ይጃል ልጄ እባክህ ስጠኝ። ደሞ ወደዚህ መጣሽ ምን ላርግ ትለኛል? ግርማን ታውቃለህ? ኤፍቢአይ ላይ አብረን የሰራው ጥርስ ፍንጭቱ አሁን ፍንጭት ነው። ሰው ወላቃ ነው ይላል። 3 ጥርስ ነው የወለቀው። ያን ያክል እንትን አይደለም፣ ብዙ አይደለም። እና እኔ እኮ በረት ውስጥ ነው የተወለድኩት ከብቶች ነበሩን፣ እኔ እኮ በረት ውስጥ ነው የተወለድኩት ከብቶች ነበሩን እያለ ያወራል። እዛና ከገጠር የመጣው ልጅ አለ ጫማ የሚጠርቅ በር ላይ እዛ ጁስ ቤት በር ላይ ቁጭ ብሎ የሚጠርቅ። አይ ግርማ እድለኛ ነህ፣ ከቤት አጠገብ ነው የተወለድከው። ስንቱ ማሳ ውስጥ ተወልዷል ብለናል። በምስራቅ አፍሪካ ወንዶች ስም አረብ ሁሉ አመስግኑ ይላል። ሶስተኛው ዓለም ጦርነት በምን እንደሚነሳ ሰማሽ? ለካ እናንተ ለወሬው ቅርብ ናችሁ። አልሰማንም እንዳትሉ በኋላ ንፋስ እናሲስ ትዞራለች። እናስ እኔ ልደፋልሽ በጣም ያምርብሻል ለማለት ነው እዚህ ድረስ የመጣሁት። ቻው ስንተኝ ታወቃለሽ? እና እኔ ካላየሁ አላምንም ሊቡን አላውቀውም ለማለት ነው። ደረቅ እንኩብሽ አይደል? ምን አባቴ ነው 13 ወር ፀሐይ በምታገኝ ሀገር እየኖርኩ ምን አባቴ ነው ነበር። በነገራችን ላይ ፀሐይን በካርድ ልናርጋት ነው። እንዴት ማለት ጥሩ እንዲቀርቦ መነጋገሩ እኮ የሚጠቅመው ለዚህ ነው። እዚህ ግቢ ውስጥም አንዳንድ ስም ሰጣለ። ቢዩቲፉል ዴንጀረስ ሰምታል ቀላል ሰው እንዳትመስል ከኢቲቪ ነው የመጣው። ለምን ከቢቢሲ አትመጣም? ለምን ይሄን ስም ብቻ እንዳወጣላት ከነገርከን ለኛ በቂ ነው። ወይም ደግሞ ለምን ስታያት እንደምትችል አልናገርም ካልኩት ትናገራለህ። አልናገርም። እዚህ ህገ መንግስቱ የሰጠን ነው የመናገር መብት። በዚህ ሰዓት ካልተጠቀምክበት መቼ ልትጠቀምበት ነው? እንዲህ ካልኩስ? እንዲህ ካልክ አንተ እምቢ ልትል አንተ እምቢ ካልክ አልኩ እምቢ አልክ። መናገርማ አለበት አይደል? ከመናገር ደግሞ አለባት። አርቲስት ነፃነት ወርቅነህ በብዙዎቻችን ልብ ውስጥ ያለ የሳቃችን ምንጭ የሆነው አርቲስት ነፃነት ወርቅነህ ከዛሬ ዓመት በፊት ወደ ህንድ ሀገር ተጉዞ ለሕክምና ሲታከም እንደቆየ ብዙዎቻችን የማንዘነጋው ነው። በዛም ጊዜ የተለያዩ የሚዲያ ሽፋኖች አርቲስት ነፃነት ወርቅነህ በጠና ታሟል እንዲሁም ደግሞ ለህልፈተ ህይወት ተዳርጓል ብለው በተለያዩ ሶሻል ሚዲያዎች ላይ ስሙን ሲፖስቱና ስሙን ሲያጠፉ ተስተውሎ ነበር። በዛን ጊዜም አርቲስት ነፃነት ወርቅነህ ከነበረበት ከሕክምና ቆይታው ተመልሶ እንዲህ ሲል ለህብረተሰቡ ስለ ጤናው ተናግሮ ነበር። ነፂ እንኳን ደህና መጣ። እንዲህ ስላየነህ ደስ ብሎናል። እግዚአብሔር ይመስገን። በጣም አሪፍ። እኔም በጣም ደስ ብሎኛል። ስለተመኛችሁልኝ በጣም ደስ ብሎኛል። ድንገት ግን ህዝብ ነፂ ታመመ ሲባል በጣም ነበር የደነገጠው። እለፋለሁ እኮ እስካሁን እኮ ስለፋ ነው የምታውቂኝ እኮ መግቢ። በጣም አንድ ትንሽ ልጅ ትላንትና ወክስ አረጋግኝቼ ሰላም አለኝ። ሮጦ መጥቶ ሰላም አለኝና ሰዎች ለምን ይዋሻሉ ብሎ ጠየቀኝ። እሱ ሲሰማ የነበረው ወይም ደግሞ በሱ አካባቢ ሲወራ የነበረው ነገር በጣም የተጋነነ ነበረ። ምን የተጻፉትን ነገሮች አለ። ሰዎች ግን በጣም ብዙ ሰዎች ሲደውሉ እኔ ከወንድሜ ጋርና ከእህቴ ጋር ነበር የሄድኩትኝና ታላቅ ወንድሜ ነው የነበረው፣ ታላቅ እህቴ ነች የነበረችው።
ደነገጡ። እነሱ ራሳቸው አላመኑኝም። ራሱ ምንድነው አንተ የሆንከው አሉ። እንዴ ምን ሆናለሁ አብረና ያለ ነው ምናምን። አይ እንትኑ ላይ የሚወራው እኮ ሌላ ነገር ነው ምናምን አሉ። እና እንደዚህ ድረስ ያሳስታል ሰዎች ጋር ድረስ ማለት ነው። መቼም ሰው ትንሽ እንከን ያጋጥመዋል፣ ይታመማል፣ ወይ ደግሞ የሆነ የተጀመረው ህመም ዘለቄታዊ መፍትሄ ማግኘት የሚችለው አሁን ነው ተብሎ ሲወሰን በሕክምና ያንን ነገር ቼክ ለማድረግ ነው የሄድኩት እና አሪፍ ነው። አው ቅድም እንዳነሳው ልጁ ያለበት ምክንያት ለምን ይዋሻል ያለበት ምክንያት በዛ መንገድ አልጠበቀም። እንደዛ ህመሙ እንኳን ያው እንደዚህ ነው ምናምን ከሚባል ኦሬዲ የመዳን ሪከቨር የማድረጉ ነገር ስላለ የፋት ሰው ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው። እነዚህ ነገሮች እንግዲህ ከቤተሰብ ሲመጣሉ አንዳንዴ ምናምን ሐኪሞቹ ያው በእንግሊዝኛ ስለሚያወሩ የተገባኝን እኔ ሆኜ የነገርኳችሁ እና አሁን አሪፍ ነኝ፣ ደህና ነኝ ያለሁት። ነገርየው ለሞት የሚያበቃ አይደለም። በየማሉ አሁን እኔ አሁን መጨረሻ ሲሄድ ከዚህ ነው የሄድኩት። ቀረጻ ነበረኝ። ቀረጻ ቀርጬ ነው ማታ ፍላይት የነበረኝ። ስለዚህ እኔም ራሴ ገረብኝ። በነገራችን ላይ ደስታም እኮ ስትናገር ጥንቃቄ ያስፈልጋል አይደል እንዴ? እንኳን ክፉ ነገር ሎተሪ ሲወጣ እንኳን አይታችሁ ከሆነ መጀመሪያ ቁጥር 4 ከዛ 2 ያለ ሰው ያለ የተዘጋጀ ነው እንትን የሚለው ታታታታ ቢል ሰው ድብን ነው ሳታጣጥመው። እዚህ ጋር የ30 ሰከንድ ስለ ራሴ ልንገራችሁ። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ። ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስለ ስራ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ፣ ለቤተሰብ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ብዙዎቻችን ልብ ያላልነውና ያላመንበት ያልተከታተልነው አይኖቻችን አይኖቹን ያላየበት አጋጣሚዎች ተፈጥረዋል። አርቲስት ነጻነት ወርቅነህ ወደ ስራው ከተመለሰ በኋላ እያንዳንዱ ምስሎችን ስትመለከቱ በፊቱ ላይ የሚታየው ደስታ ቀንሶ በፊቱ ላይ የሚታየው ያሳቅ ያቀሎቹ ሁሉ ጠፍተው አርቲስት ነጻነት ወርቅነህ ፊቶቹ በማባበጥ እንዲሁም ደግሞ የተለያዩ የህመም የሚያሳይ የተለያዩ የፊዚካል እንቅስቃሴዎችን ሲያደርግ ተስተውለናል። ነገር ግን ሁላችንም ልብ ያላልነው ወንድማችን እጅግ በጣም የሚያሳዝን ዜና ተሰምቷል። የምንወደውና ለሁላችን የሳንቅ ምንጭ የሆነው አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለይቷል። አርቲስት ነጻነት ወርቅነህ ሆስፒታል እንደደረሰ ድንገት ህይወቱ እንዳለፈ ነው የተነገረው። ነፍስ ይማር እያልኩኝ ለቤተሰቡና ለአድናቂዎቹ መጽናናትን እመኛለሁ። ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። በቴሌቪዥን ፕሮግራም አቅራቢነት በተዋናይነትና በሌሎች የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበት ህመም በድንገት ከዚህ ዓለም በሞት መለየቱ ተገልጿል። ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነጻነት ወርቅነህ ባለትዳርና የ3 ልጆች አባትም ነበረ። ሁላችንም ልብ ያላልነው ወንድማችን ዛሬ ረፋፋድ ላይ ለጤና ለሕክምና ሲል ወደ ሐኪም ቤት ተጉዞ ነበረ። በሕክምናም እየተረዳ ባለበት ድንገት ህይወቱ ሊያልፍ ችሏል። አርቲስት ነጻነት ወርቅነህ ብዙዎቻችን ልብ ያላልነውን ያልተረዳነውን ህመሙን አምቆ ዛሬ ረፋፋድ ላይ ወደ ሆስፒታል ሄዶ ነበረ። በሕክምናም ሲረዳ ቆይቶ እንደ ድንገት ህይወቱ ሊያልፍ ችሏል። አርቲስት ነጻነት ወርቅነህ ሁሌም በልባችን፣ ሁሌም በስራችን፣
ሁሌም በሐሳባችን ውስጥ ትኖራለህ። አርቲስት ነጻነት ወርቅነህ ነፍስህን በገነት ያኖርልን። ለቤተሰቦቹም ለመላው ኢትዮጵያውያን መጽናናትን እንመኛለን።